እንኳን ለቅዱስ ተክለ ሃይማኖት ወርሃዊ ክብረ በዓል በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከዚህም ቀጥሎ የቅዱስ ተክለ ሃይማኖትን መልኩን እናሰማለን። መልካ ተክለ ሃይማኖት። ተክለ ሃይማኖት ሆይ አስቀድሞ በማኅፀን ለተጸነስከው ጽንሰትህና በታኅሳስ 24 ቀን ለተወለድከው መወለድም ሰላም እላለሁ። ቅዱስ አባት ሆይ ሁሉ በሁሉ የተመሰገንህ ነህና እኔም በስመ አብ ወወልድ ወመንፈስ ቅዱስ ብዬ እነሆ አዲሱን ምስጋናህን እጀምራለሁ። ተክለ ሃይማኖት ሆይ የስምህ የመነሻ ፊደሉ ትምህርተ መስቀል ለሆነው ስም አጠራርህ ሰላም እላለሁ። እሱም ገናናና የከበረ ስም ነው። ቅዱስ አባት ሆይ የወንጌል ተቀዳሚ ስም ማቴዎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም በችሎታዬ መጠን እንዳመሰግንህ አንደበቴን ትፈታልኝ ዘንድ ድንግል ማርያምን ማልዳለሁ። ተክለ ሃይማኖት ሆይ በአምላክ ሕሊና ለሚቆጠሩና ለሚታሰቡ የራስ ጸጉሮች ሰላም እላለሁ። እሊሁም የክብር መጎናጸፊያ ያላቸው እንደ ሦስቱ የይሁዳ ልጆች ናቸው። ቅዱስ አባት ሆይ የቅዱስ ወንጌል ጸሐፊዋና ሰባኪዋ ማርቆስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ስለ ንጹሕ ወርቅና ብርም ፋንታ አባት ሆይ የምስጋና እጅ መንሻ ቀርብልሃለሁ። ተክለ ሃይማኖት ሆይ መልከ መልካሟ ሙሽራ ቅድስት ቤተ ክርስቲያን በንጹሕ የአፌር ወርቅ ለመሰለችው ርዕስህ ሰላም እላለሁ። ቅዱስ አባት ሆይ የነፍስና የሥጋ ሐኪም ሉቃስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ያን የገሃነም ባሕረ እሳት ታሻግረኝ ዘንድ እኔ ምስኪኑ ልጅህ እታመንብሃለሁ። ተክለ ሃይማኖት ሆይ ከፀሐይና ከጨረቃ ስነ ጸዳል ይልቅ በክርስቶስ የምስጋና ስነ ጸዳል ለተዋበው ፊትህ ሰላም እላለሁ። ቅዱስ አባት ሆይ ትምህርትህ የተስፋፋ ትሩፋትህ የተትረፈረፈ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህ የዓለም ሥራው ብዙ ስለሆነ ንጹሑ የትእዛዝ ቃል ከድካም ያሳርፈኝ፣ ከማሰረ ኃጢአት ይፍታኝ። ተክለ ሃይማኖት ሆይ ስነ ርኤታቸው የኩል አምሳል ለሆነ ቀራንብትህ ሰላም እላለሁ። እሱ እግዚአብሔር ለዓይኖች ግርማ ሞገስ እንዲሆኑ እነሱን ፈጥሯቸዋልና። ቅዱስ አባት ሆይ ከሁሉ ይልቅ ሥልጣኑ ከፍ ያለ ጴጥሮስ የተባልክ አንተ ተክለ ሃይማኖት ነህ እኮን። መስቀልን የጦር መሣሪያ ወንጌልን ጋሻ መከታ አድርገህ ጠላት ዲያብሎስን ድል ነስተሃልና። ተክለ ሃይማኖት ሆይ በስነ ተፈጥሯቸው እንደ አጥቢያ ኮከብ ለሚያበሩ ዓይኖች ሰላም እላለሁ። ቅዱስ አባት ሆይ ከእንግዲህ አንተን ሞት ሊያገኝህ አይቻለውምና እኔን አገልጋይህን ግድ ከሚል ከኃጢአት ሞት ሰውረኝ። ተክለ ሃይማኖት ሆይ በክብራን ነቢያት የተነገረውን በብሩካን ሐዋርያት የተሰበከውን መልካሙን ምሳሌ ነገር ለሚያዳምጡ አዛኖች ሰላም እላለሁ። ቅዱስ አባት ሆይ በተፈጥሮ ጠባይህ ምድራዊ ሰው ስትሆን በሥነ ምግባር ሰማያዊ መልአክ ነህና ከለቅሶው ከዋይታው በሷ አርፍ ዘንድ በወርቅና በእንቁ በተሠራችው በሉዓላዊት ቤትህ ከዚህ ወስደህ አስቀምጠኝ። ተክለ ሃይማኖት ሆይ የማርያም ልጅ የፊቱን መጸፋት በማሰብ ባህላውያን ጥፊ ሲጸፋ ሲጠፈጠፉ ላላፈሩና ላልፈሩ ጉንጮች ሰላም እላለሁ። ቅዱስ አባት ሆይ ሰማያዊ አርበኛ ሚናስ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ቅናት፣ ምቀኝነትን፣ መከራንም ሁሉ ከኔ በማራቅ እውነትና ቅንነት ካንደበቴ እንዲርቁ አታድርግ። ተክለ ሃይማኖት ሆይ በድንግል ማርያምና በልጇ በኢየሱስ ክርስቶስ ያለ መዓዛ መንፈስ ቅዱስን ላሸተቱ አጽናፎች ሰላም እላለሁ። ቅዱስ አባት ሆይ አነዋወርህ በብቸኝነትና በንጽሕና የሆነ ኤልያስ የተባልክ አንተ ተክለ ሃይማኖት ነህና የጸሎትህ ኃይል የእሳተ ነበልባል ሆና አንዳችም ለወሬና ለዝና ሳታስተርፍ የኃጢአቴን እሾህ ታቃጥልልኝ። ተክለ ሃይማኖት ሆይ
ከምስጋና በቀር ከንቱ ነገርን ለማይናገሩ ከናፍሮች ሰላም እላለሁ። ቅዱስ አባት ሆይ አምልኮተ ጣዖት ጨለማን አስወግደህ በዓለም ላይ የምታበራ ፀሐይ አንተ መዓዛ የተወደደ ደብረ ከርቤን ነህ ወይስ መሰወር የማይቻላት ደብረ ጽጌን ነህ? ተክለ ሃይማኖት ሆይ የማርያምን ልጅ ትምህርተ ወንጌሉን እውነተኛ አምላክነቱን አምልቶና አስፍቶ ለሚያስተምር አፍህ ሰላም እላለሁ። ቅዱስ አባት ሆይ እንደ ደማስቆ ሐዋርያ ጳውሎስ ኢትዮጵያዊ ሐዋርያ አንተ ነህ እኮን። ስለዚህም ቀድሞ በምስጋና እንደታወቁት መዘምራን አሳፍና ኤዶትም ዛሬም አንተን በበገና ዝማሬ ላመሰግንህ እወዳለሁ። ተክለ ሃይማኖት ሆይ በአፍህ ውስጣዊ አካል እየወገናቸው ለበቀሉ ጥርሶች ሰላም እላለሁ። ቅዱስ አባት ሆይ የቤተ ክርስቲያን የልጆቿ አባት ባስልዮስ የተባልክ አንተ ተክለ ሃይማኖት ነህና አንተ ወዳለህበት ቦታ የላኳት ጸሎቴ ራቁቷን እንዳትገባ አንተ መልበሰ ተስፋ ሁናት። ተክለ ሃይማኖት ሆይ ንጉሷን ወይም ፈጣሪዋን የማርያምን ልጅ ታመሰግን ዘንድ ከልደት በሦስተኛው ቀን ሀብተ መንፈስ ቅዱስ ለተሰጣት አንደበትህ ሰላም እላለሁ። ቅዱስ አባት ሆይ የቤተ ራባው ጸዋሚ ተሃራሚ ዮሐንስ የተባልክ አንተ ተክለ ሃይማኖት ነህና ያዕቆብ ላባን በየጊዜው ደስ እንዳሰኘው ሁሉ አንደበቴ አንተን ደስ ለማሰኘት የተዘጋጀች ናት። ተክለ ሃይማኖት ሆይ የአብ አካላዊ ቃሉ የሚሆን በኢየሱስ ክርስቶስ ስም አሕዛብን ሁሉ ላሳመነ ቃልህ ሰላም እላለሁ። ቅዱስ አባት ሆይ አንተ አባቴ ብርሃንህ የደመቀ ምስራቃዊ ኮከብ ነህ። ዓለምን በትምህርትህ የምታሞቅ ብሩህ ፀሐይ ነህ። ቂም በቀል ወይም ተንኮል የሌለብህ የዋህ ርግብ ነህ። ተክለ ሃይማኖት ሆይ ለሕሙማን ፈውስ መድኃኒት የሚሆንና በተሰጠው ሥልጣንም ኃጢአትን ለሚያስተሰርይ እስትንፋስህ ሰላም እላለሁ። ቅዱስ አባት ሆይ ለእግዚአብሔር መሥዋዕት ሆኖ የቀረበ ይስሐቅ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ለዚሁ ስም አጠራርህ የምስጋና ቃል ላበረክትልህ የተዘጋጀሁ ነኝ፣ መስጠት ከማግኘት አንድ ነውና። ተክለ ሃይማኖት ሆይ ባለ የሕይወት ዘመንህ ሩቡን ዘመን ውሃ ባለመጠጣትህ በዋጥም ለተንጣጣው ጉሮሮ ሰላም እላለሁ። ቅዱስ አባት ሆይ ጌታ ኢየሱስ ክርስቶስ የጠፋ በግ አዳምን እንደፈለገው አንተም ብርቱ እረኛ ነህና እኔን የጠፋሁትን በግ ፈልገህ ለማግኘት ሩጫህን አፋጥን። ተክለ ሃይማኖት ሆይ እንደ ወርቅ ሐብልና እንደ ዕንቁ ፈርጥ ቅናተ ዮሐንስን ላጠለቀ ክሳድህ ሰላም እላለሁ። ቅዱስ አባት ሆይ ዓለምን በትምህርትህ ያጣፈጥክ ጣፋጭው ነህ እኮን። ስለዚህም ከትምህርትህ ጣዕም የተነሳ ወንድ ልጅ ከአባቱ ተለይቶ ሴት ልጅም ከእናቷ ተለይታ አንተን ለመከተል ይሽቀዳደማሉ። ተክለ ሃይማኖት ሆይ የወንጌልን ቀንበር ለመሸከም የመስቀልን መከራ ለመቀበል ሰጥ ለጥ ብለው ለፈጣሪያቸው ትእዛዝ ለተገዙ ትከሾችህ ሰላም እላለሁ። ቅዱስ አባት ሆይ አስረኛው የአርማንያው ጎርጎርዮስ የተባልክ አንተ ተክለ ሃይማኖት ነህና አባት ሆይ የልጆችህም መከራ ዓይኖችህ ይመልከቱ፣ የዘመኑ ክፋትና ተንኮል አስጨንቋቸዋልና። ተክለ ሃይማኖት ሆይ በቀኝ ጎንህ 3 በግራ ጎንህ 3 ሆነው ለሰረጹት 6ቱ አክናፎች ሰላም እላለሁ። ቅዱሱ አባት ሆይ እኔ ልጅህ ያንተን በረከት እፈልጋለሁና የቀን ጉዳይ ጥሎኝ ለእርዳታ በምፈልግ ጊዜ በእነዚያ በክንፎች ፈጥነ ድረስልኝ። ተክለ ሃይማኖት ሆይ በዕለተ ዓርብ ጌታ ኢየሱስ ክርስቶስ የተገረፈውን ግርፋት በማሰብ ጽኑ ግርፋትን ለተገረፈ ዘባንህ ሰላም እላለሁ። ቅዱስ አባት ሆይ ቅዱስ ቁርባንን የምታቀርብ ንጹሕ ካህን እንደመሆንህ እኔን ለመርዳት
ፈጥነ ተነሳ፣ አንተ ማድረግ የምትችለውን እኔ ለማወቅ አይቻለኝምና። ተክለ ሃይማኖት ሆይ የመንፈስ ቅዱስ ንጹሕ አዳራሽ በመሆን የጥበብ መገኛ ለሚሆን እንግዳ ሰላም እላለሁ። ቅዱስ አባት ሆይ ግሙደ እግር ያዕቆብ ሐዋርያ የተባልክ አንተ ተክለ ሃይማኖት ነህ እኮን። ስለዚህም የእሳቱን ነበልባል በእጃቸው የሚዳስሱ ሰማያውያን መላእክትስ እንኳ ሳይቀሩ ያደንቆሃል። ተክለ ሃይማኖት ሆይ የባለሟልነትን ክብር ላከማችህበት ክቡር ሕፅንህ ሰላም እላለሁ። ቅዱስ አባት ሆይ ባለ ዘመንህ ሁሉ የሁሉ አምላክ ሁሉ ያንተ የሆነ ያለውም የነበረውም ሁሉ ባንተ የሆነ እውነተኛ አምላክ አንተ ነህ ስትል ለማርያም ልጅ የመሰከርህ እውነተኛ ምስክር አንተ ነህ። ተክለ ሃይማኖት ሆይ በመላእክት ምስጋና የታጀበውን ፍጹም አምላክ የሆነ የማርያምን ልጅ ነበልባላዊ መሥዋዕት ለዳሰሱ እጆች ሰላም እላለሁ። ቅዱስ አባት ሆይ እንግዳን መቀበል ፍጹም ተግባሩ የሆነ አብርሃም የተባልክ አንተ ተክለ ሃይማኖት ነህና የወይኑን አዝመራ ያለ ጊዜው ከሚያጭድ አጫጅ አድነኝ፣ አባት ልጁን ያድን ዘንድ ግድ ነውና። ተክለ ሃይማኖት ሆይ አረማዊው ንጉሥ ወደ ገደል በወረወረህ ጊዜ ክንፍ ሆነው በአየር ላይ ላንሳፈፉ ክንዶች ሰላም እላለሁ። ቅዱስ አባት ሆይ እኔን አገልጋይህን ጥለህ አትጣለኝ። አንዲቷ ጸሎትህ በሚሊዮን የሚቆጠሩ ኃጢአቶቼን እንደ ጉማብና እንደ ጢሳትና ታጥፋቸው እንጂ። ተክለ ሃይማኖት ሆይ ሩጫህም በገድል ትሩፋትህም በስቃይ የፈጸምክ ለአዕዳወ ኩርናህ በኅብረት ሰላም እላለሁ። ቅዱስ አባት ሆይ ጸሐፌ ምስጢራት ወጥበባት ሄኖክ የተባልክ መንፈሳዊ ጥበብን የተመላህ አንተ ተክለ ሃይማኖት ነህ እኮን። ስለዚህም ሁሉም እንደየሥራው ዋጋውን እስከሚያገኝበት ጊዜ ድረስ አንተ በክንፈ ረድኤትህ ጥላ ስር ሸሽገህ አስቀምጠኝ። ተክለ ሃይማኖት ሆይ የትዕግሥትንና የተጋድሎን ማኅደረ ሕንፃ መጥኖ ለከነዳ ክንድህ ሰላም እላለሁ። ቅዱስ አባት ሆይ ባሕሩን ያለ መርከብ እንደምን ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራህ በእኔ ዘንድ ሲደነቅ ይኖራል። ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም እላለሁ። ቅዱስ አባት ሆይ ባሕሩን ያለ መርከብ እንዴት ተሻገርከው? ተራራውንስ ያለ ገመድ እንደምን ወጣኸው? ይህ ድንቅ የጽድቅ ሥራህ በእኔ ዘንድ ሲደነቅ ይኖራል። ተክለ ሃይማኖት ሆይ ልዩ ትሩፋት ሀብትን ለመስጠት እንደ ሁለት አክናፍ ለተዘረጉ መዳፎች ሰላም እላለሁ። ቅዱስ አባት ሆይ መሥዋዕቱ የሰመረለት አቤል የተባልክ አንተ ተክለ ሃይማኖት ነህ እኮን። አቤቱ ዘወትር በምትወጣበት ጊዜ በጠላቶች ላይ ክንድህን አንሳ፣ ይልቁንም ወደ ቤትህ በምትመለስበት ሰዓት እጥፍ በጥፍ በተቃዋሚዎች ላይ ኃይልህን ግለጽ። ተክለ ሃይማኖት ሆይ ሥጋ መለኮትን ለሰዋና ደመ መለኮትን በዕርፈ መስቀል በጽዋ ለቀዳ ጣትህ ሰላም እላለሁ። ቅዱስ አባት ሆይ ለሰው ልጅ ዓለምን ቢነዳ ቢገዛ ምን ይጠቅመዋል? እንደ ተባለው ከቶውንም አይጠቅመውምና ሰውነቴን ወደ ንስሐ ጎዳና ምራት። ተክለ ሃይማኖት ሆይ እንደ መልካም ሽቱ ማዛ ያላቸው ለእጆችህ አጽፋር ሰላም እላለሁ። ቅዱስ አባት ሆይ አንተ በዋሻ በነበርክበት ወራት የልጆችህን አዝመራ እንዳያጠፉ የዱር አራዊቶች በሥልጣነ ቃልህ የታሰሩ ሆኑ። ተክለ ሃይማኖት ሆይ ወዲያና ወዲህ ተወጥረው በብረት ችንካር ተቸንክረው ለተወጉ ጎኖች ሰላም እላለሁ። ቅዱስ አባት ሆይ ሕዝብን የምታስተዳድር ዮሴፍ የተባልክ አንተ ተክለ ሃይማኖት ነህና እኒያ 7 ጎዳናዎች ድካምን እንዳያመጡብኝ በረፍቴ ሰዓት ችግርን እንዳይፈጥሩብኝ
ባላደራነትህ ከኔ ከልጅህ አይለየኝ። ተክለ ሃይማኖት ሆይ የረሃብ ችግር ላልፈታው የቅባት መታጣት ላላደረቀው ሆድህ ሰላም እላለሁ። ቅዱስ አባት ሆይ እግዚአብሔርን በንጹሕ ልቡና የምታመሰግን ዳዊት የተባልክ አንተ ተክለ ሃይማኖት ነህና ተግባራቸው ወይም ባህላቸው ጸብ ክርክር ከሆነ ሰዎች አድነኝ። የዚህንም ዓለም ገዢ መልአክ ከፊቴ አሽቀንጥረህ ወዲያ አስወግደው። ተክለ ሃይማኖት ሆይ የማርያምን ልጅ የአምላክን ሕግ በትክክል የጠበቀ ቅዱስና ብሩክ ለሚሆን ልቡና ሰላም እላለሁ። ቅዱስ አባት ሆይ ፍጹም ዋጋቸውን ካገኙት ገባተ ሰርክ አንዱ አንተ ነህና ሥራ ፈት ለሆንኩ ለኔ አንተ ካገኘሃት ዋጋ የተረፈችውን ቅዱስ ሚካኤል ያሳትፈኝ ዘንድ ፈቃድ ይሁንልኝ። ተክለ ሃይማኖት ሆይ የብርሃናት ጌታ ኢየሱስ ክርስቶስ በትዕግሥት ለፈተናቸው ኩልያቶች ሰላም እላለሁ። ቅዱስ አባት ሆይ ስግደትህ በማዕረገ መላእክት ደረጃ ነውና አከናውነህ የሠራሃት ጸሎትህ ባለ ዘመኔ ሁሉ ከጦርነት ከጽኑ መከራ ሁሉ ጠባቂ ትሁነኝ። ተክለ ሃይማኖት ሆይ ሳይጎድል ትርፍ ሳይጨምር በሥላሴ ሦስትነት በትክክል ለሚያመልክ ሕሊና ሰላም እላለሁ። ቅዱስ አባት ሆይ ከሃዲዎችን የምትበቀል ቄርሎስ የተባልክ አንተ ተክለ ሃይማኖት ነህ እኮን። አባት ሆይ እኔን ልጅህን ፈጽመ ባርከኝ። ልጅን በመስቀል መባረክ ለመምህር የተለመደ ሕግ ነውና። ተክለ ሃይማኖት ሆይ በሰማይ በሚኖር በእግዚአብሔር አምላክ ፍቅር ለተቃጠለው አንጀትህ ሰላም እላለሁ። ቅዱስ አባት ሆይ አምላክህ የሰውን ልጅ ደህንነት ባሰበ ጊዜ ፍቅር አገብሮት አንዳች ኃጢአት ሳይኖርበት በፈቃዱ እንደሞተ አንተም ነፍሴ የምትድንበትን መንገድ ፈልግ። ተክለ ሃይማኖት ሆይ ለውስጣዊ ገንዘቦች ሁሉ በፍጹም ክብር ሰላም እላለሁ። ቅዱስ አባት ሆይ የሥላሴን አንድነት ሦስትነት በማስተማር አዋጅ ነጋሪነትህ ፍጹም ድንቅ ነው። እባቡም በርግጫ አንበሳውም በጡጫ ብለው የሚያልፉ የሴትና የወንድ ደቀ መዛሙርት በጸጋ ወልደሃልና። ተክለ ሃይማኖት ሆይ ከናዝሬቱ ኢየሱስ ከማርያም ልጅ ደም የተዋሃደ በማዕከለ ከርስህ ለሚኖር ትንብርትህ ሰላም እላለሁ። ቅዱስ አባት ሆይ ከአረጋዊ ተክል የተገኘህ አዲስ የተክል አበባ ነህ። የሌዊና የይሁዳ ካህናት ይህ ሰማያዊ መልአክ ነውን ወይስ ምድራዊ ሰው እያሉ ስለ አንተ ይደነቃሉ። ተክለ ሃይማኖት ሆይ በነቢይ ልማድ ወይም ባህል የጽድቅን ቅናት ለታጠቀ ወገብህ ሰላምታ ይገባዋል እላለሁ። ቅዱስ አባት ሆይ ከታሰርኩበት የኃጢአት ሰንሰለት ፈጥነ ፍታኝ። በምድር የፈታኸው በሰማይ የተፈታ እንዲሁም ያሰርከው በምድርም በሰማይም የታሰረ ይሆናልና። ተክለ ሃይማኖት ሆይ በእብነ በረድ አዕማዶች ምሳሌ በወርቃማው ሥጋህ አቋም በየክፍሉ ለተሠሩ አቁያጾች ሰላም እላለሁ። ቅዱስ አባት ሆይ የነገደ እስራኤል አባት ያዕቆብ የተባልክ አንተ ተክለ ሃይማኖት ነህ እኮን። ጻድቅ ሰው ራሱ ድኖ ሌላውን ከመከራ ያድናልና በልብህ ውስጥ እንደ ቀለበት አድርገህ አኑረኝ። ተክለ ሃይማኖት ሆይ ከላይ ከሰማይ ለወረደው እግዚአብሔር አምላክ ስግደትን ላዘወተሩ አብራኮች ሰላም እላለሁ። ቅዱስ አባት ሆይ በእኔ ላይ የጫነውን ከባድ ሸክም አቅልልልኝ። ከትእዛዞችህ አንዱንስ እንኳ ጠብቄ ባልገኝም አንተ ግን እንደ አባትነትህ ይቅርታ አድርገህ ልጄ ልጄ በለኝ። ተክለ ሃይማኖት ሆይ በባህር መካከል ተሻግረው ወደ ኢየሱስ ሞዓ በደረሱ ጊዜ ክብርና ሞገስን ለተቀዳጁ እግሮች ሰላም እላለሁ። ቅዱስ አባት ሆይ መሥዋዕተ ቁርባንን የምታሳርግ ከኪሩቤል እንዳንዱ ነህና ካንደበቴ የሚወጣውን ኃይለ ጸሎት አስበህ እኔ ኃጥኡ ያለ ንስሐ እንዳልቀሰፍ ጠብቀኝ። ተክለ ሃይማኖት ሆይ በቁመት ብዛት እግርህ በመሰበሩ በደም ለተነከረ ሰኮናህ ሰላም እላለሁ። ቅዱስ አባት ሆይ
ትዕግሥትህ ፍጹም እንደ ኢዮብ ትዕግሥት ነው እኮን። አባት ሆይ ኖህ ልጆቹ ሴምንና ያፌትን እንደባረካቸው አንተም ባለሙ ሁሉ ያሉ ልጆችህን ደቀ መዛሙርትህን ባርካቸው። ተክለ ሃይማኖት ሆይ የማርያምንና የልጇን ስነ ገጽ ለማየት ወደ ሃይማኖት ተራራ ለገሰገሱ የእግር ጫሞችህም ሰላም እላለሁ። ቅዱስ አባት ሆይ አየራዊት ንስር ገዳማዊ አንበሳ ነህና የጦር አበጋዙ አዛዡ በኤልያስ ፊት ክብር እንዳገኘ የደብረ ሊባኖስ ክብረ ሞገሷ በፊት ክብር ይኑራል። ተክለ ሃይማኖት ሆይ በበገና አውታር ለተመሰሉ 10 ጣቶች ሰላም እላለሁ። ቅዱስ አባት ሆይ የጳውሎስ ደቀ መዝሙር ቲቶ የተባልክ አንተ ተክለ ሃይማኖት ነህና በጎ ሥራህ ያለ ዋጋ እንዳይቀርብኝ አቤቱ በደሌን አስወግደህ ይቅርታን አሰጠኝ። ተክለ ሃይማኖት ሆይ 8 ላይደሉ 10 ለሚሆኑ አጽፋሮች ሰላም ሰላም እያልኩ በንጹሕ ልቡና ጠራሃለሁ። ቅዱስ አባት ሆይ እንደ ሆሴና እንደ ዮፎኒ ልጅ እንደ ካሌብ ግብረ መልካም ነህና ከዚህ ከኃላፊው ዓለም ፈልሼ በምመጣበት ጊዜ በክብር ተቀብለህ ወደ ሀገርህ መርተህ አግባኝ። ተክለ ሃይማኖት ሆይ አንደበቶች ሁሉ በእሱ አማካኝነት ምስጋና የሚያቀርቡበት ሰማያዊ መጎናጸፊያ ለተጎናጸፈ አካለ ቆምህ ሰላም እላለሁ። ቅዱስ አባት ሆይ የእግዚአብሔር የምስጋናው አዳራሹ ጽኑ የምሰሶ አምድ ነህና ኢያሱ ሙሴን እንደተከተለው አቤቱ አሰረ ፍኖትህን እከተል ዘንድ ወደ አንተ ጥራኝ። ተክለ ሃይማኖት ሆይ ያላንዳች ልዩነትና ጉድለት በክርስቶስ አርያ ለተመሰሉ መልኮች ሰላም እላለሁ። ቅዱስ አባት ሆይ ለሃይማኖቱ ቀናተኛ የሆነ የገሊላው ናትናኤል የተባልክ አንተ ተክለ ሃይማኖት ነህና በዓለም የታወቀችውን ሃይማኖትህን የራስ ወርቅ ተሆነኝ ዘንድ በራሴ ላይ ተቀዳጀኋል። ተክለ ሃይማኖት ሆይ ከዚህች ዓለም የፈተናና የመከራ ቂም በቀል ኑሮ በመላእክት አጃቢነት በክብር ለተለየችው ጸአተ ነፍስ ሰላም እላለሁ። ቅዱስ አባት ሆይ የመራስ አቃቢ ሕግ ቶማስ የተባልክ አንተ ተክለ ሃይማኖት ነህና በሕይወተ ሥጋ ሳሉ መታሰቢያህን ላደረጉ ሁሉ ጌታዬ ሆይ ክብርና ሞገስን አጎናጽፋቸው። ተክለ ሃይማኖት ሆይ መዓዛው እጅግ ጣፋጭ በሆነ ሽቱ መምህር ኤልሳ ለገነዛት በድነ ሥጋ ሰላም እላለሁ። ቅዱስ አባት ሆይ የጋዛው ፊልጶስ የተባልክ ሰባኪ ወንጌል አንተ ተክለ ሃይማኖት ነህና መሬታዊት ሥጋዬ ምድራዊ ህልውናዋ በተፈጸመ ጊዜ ስባራ አጽምህ መድኃኒት ሆኖ ይታዘዝልኝ። ተክለ ሃይማኖት ሆይ ደጋጎች የእስራኤል ነገሥታት በየጊዜውና በየዘመኑ ታላቅ አክብሮት በመስጠት በሚማጸኑበት ገንዘብ ለተገነዘው ግንዘተ ሥጋህ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕትን የምታሳርግ ታላቅ ካህን የእግዚአብሔር ባለሟል ነህና ቀንዶቹ 10 ከሆኑ ከእባብ መተናኮልና አንደበቱ 2 ፊት ከሆነ ሰው ጸብ በክንፈ ረድኤትህ ሰውረህ አድነኝ። ተክለ ሃይማኖት ሆይ አንተ ከማረፍህ በፊት አስቀድሞ የድንግል ማርያምን ታቦት በክብር ላስቀመጥክባት መካነ መቃብርህ ሰላም እላለሁ። ቅዱስ አባት ሆይ እኔ እንደ ሀደግ ልጅህን የበረከትህ ረድኤት ከክፉ ሁሉ ይሰውረኝ። የጽድቅህም ጋሻ በሰማይና በምድር መከታ ይሁነኝ። አባታችን ተክለ ሃይማኖት ከዚህ ዓለም ተድላ ደስታ ተገልሎ ረሃቡንና ውሃ ጥሙን ታግሶ በዋሻ ውስጥ ባረፈ ጊዜ የማርያም መልእክተኞች መላእክት ሊወስዱት ወደሱ መጥተው የዚህ ጻድቅ ሰው ሞት በእግዚአብሔር ፊት በእውነት ክብር ነው እያሉ በበገና ድምፅ ዘመሩለት። ተክለ ሃይማኖት ሆይ ከገዳመ ኤላም ወደ ገዳመ ደብረ ሊባኖስ ለፈለሰው ሥጋ ሰላም እላለሁ። ቅዱስ አባት ሆይ ስብከተ ወንጌልህ እንደ ቀድሞ ወንጌላዊ ስብከት ነው እኮን። አባት ሆይ ልጆች በዚህ ዓለም ብዙ መከራ ቢያገኛቸውም በአንተ ዘንድ ፍጹም ሰላምና ረፍትን እንደሚያገኙ አንተን ተስፋ ያደርጋሉ። ተክለ ሃይማኖት ሆይ
ነገርን በማብዛት ወይም በዝግታ ሳይሆን በድፍረት ያቀረብኩልህን ይህችን ጥቂት ምስጋና በታላቁ ጉባኤ ፊት ደስ ተሰኝተህ ተቀበል። ቅዱስ አባት ሆይ እኔን አገልጋይህን እግዚአብሔር ከድቀትህ ትንሣኤን ይስጥህ። የተከበረችና የተባረከች ድንግል ማርያምን ጽናቱንና ብርታቱን ታድልህ በለኝ። ተክለ ሃይማኖት ሆይ በፍጹም ትጋት ሆነው እለ መርሃ ክርስቶስ ጴጥሮስ እንደፈለጉ ሁሉ ያንተን በረከት ለማግኘት በመጣር ላይ እገኛለሁ። ቅዱስ አባት ሆይ ልመናዬን ትቀበለኝ ዘንድ ባጭር ቃል ለምንሃለሁ። ለጻድቅ ወይም ለእውነተኛ ጥቂት ቃል ይበቃዋልና። ተክለ ሃይማኖት ሆይ ያለ ቸልታና ያለ ዝምታ አንተን አመሰግንህ ዘንድ እድል ስለሰጠችኝ በፍጹም ትጋትና ስግደት ምስጋና ይገባታል። ቅዱስ አባት ሆይ እነሆ መልካ ጸሎትህን በምስጋና ተናግሬአለሁ። የሰጠኸኝንም ሥራ ሁሉ በሰላም ፈጽሜአለሁና። ቅዱስ አባት ሆይ የልቤን ሐሳብ ሁሉ በተስማሚው መንገድ ፈጽምልኝ። ተክለ ሃይማኖት ሆይ ለታጠቅከው ቅናተ ዮሐንስና ላጠለቅከው መልበሰ ቀሚስህ እንዲሁም ለክብሩ አጽፍህና ለራስህ አስኬማ ሰላም እላለሁ። ቅዱስ አባት ሆይ ለእንጦስና ለመቃርስ ልጆች መነኮሳት በሙሉ በባህርም በየብስም ቢሆን አንተ ተክለ ሃይማኖት ክብራቸው ሞገሳቸው ነህ እኮን። ተክለ ሃይማኖት ሆይ ይህን ዓለም ንቀህ አጥቅተህ ወንጌልን ፍለጋ ተከትለህ በረሃ ለገባኸው ላንተ ሰላም እላለሁ። ቅዱስ አባት ሆይ መሥዋዕተ ቁርባንህ ከአቤል መሥዋዕት ይልቅ እጅግ የሰመረ ነው። አባት ሆይ አባ አባ እያልኩ ስጠራህ ፈጥነህ ስማኝ። በላይ በሰማይም አለሁልህ በለኝ። አቤቱ የተክለ ሃይማኖት አምላክ ሆይ እኔን አገልጋይህን ከክፉ ነገር ሁሉ ጠብቀኝ። ቸርነትህ ለሁል ጊዜ አይለየኝ። በመዓልትና በሌሊት ቸር ጠባቂ መልአክ እዘዝልኝ። ከቅዱሱ አባት ከተክለ ሃይማኖት በረከት አሳትፈኝ። ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው አሜን። ውድ የባህራ ሚዲያ ቤተሰቦች በዛሬው ዝግጅት ያቀረብንላችሁ መልካ ተክለ ሃይማኖት በዚህ ተጠናቀቀ። ዝግጅታችን ለበርካታ የተዋህዶ ልጆች ተደራሽ እንዲሆን ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንደርሳችሁ እንድታረጉና ቪዲዮዎቻችንም ላይክ፣ ኮሜንት እና ሼር በማድረግ ቻናሉን እንድታሳድጉ በአክብሮት እንጠይቃችኋለን። እናመሰግናለን።